የጥር ተጫዋቾች የዝውውር መስኮት ሊከፈት ጥቂት ሳምንታት ብቻ ቀርተውታል። በርካታ ክለቦችስ በዚህ የዝውውር መስኮት ላይ ይሳተፋሉ ወይ የሚለው ጥያቄ የበርካቶች መነጋገሪያ ርዕስ ሆኗል። ከነዚህ ክለቦች መካከል ደግሞ አንዱ አርሰናል እግር ኳስ ክለብ ነው። አርሰናል በዚህ ሰዓት በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ በደረጃ ሰንጠረዡ አናት ላይ ተቀምጧል። እናም አርሰናሎች በዚህ ዝውውር መስኮት የነቃ ተሳትፎን ያደርጋሉ ወይ? ኮንትራታቸው ሊያልቅ የተቃረቡ ተጫዋቾች የትኞቹ ናቸው? ከዚህ ባለፈ መድፈኞቹ የትኞቹን ተጫዋቾች ስካውት እያደረጉ ነው? ክለቡንስ ለቀው የሚወጡ ተጫዋቾች ይኖራሉ ወይ የሚሉት ጥያቄዎች በመድፈኞቹ በኩል ብዙሃኑን እያነጋገሩ ይገኛሉ። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ እንግዲህ በዝውውር ጉዳዮች ላይ ደግሞ ሰፋ ያሉ መረጃዎችንና እንደዚሁ ደግሞ ፕሮግራሞችን ወደ እናንተ ይዘን መተናል። ክረምት ላይ በባለፈው ከግንቦት ወር ጀምሮ እስከ ዝውውር መስኮቱ መጠናቀቂያ ቀን ድረስ በርካታ መረጃዎችን በቀጥታ ስርጭትም በቪዲዮም ለእናንተ ሳደርስ ቆይቻለሁ። አሁን ደግሞ የጥር ተጫዋቾች የዝውውር መስኮት ሊከፈት ጥቂት ሳምንታት ብቻ ቀርተውታል። ታዲያም ከታማኝ የመረጃ ምንጮች የምናገኛቸውን መረጃዎች አዳዲስና ትኩስ ዜናዎችንም ለእናንተ ይዘን የምንቀርብ ይሆናል ማለት ነው። የዝውውር መስኮቱ ከመከፈቱ አስቀድሞ በተለይ በአሁኑ ሰዓት በዝውውር መስኮቱ ላይ እየወጡ ያሉ ጉዳዮችንና መረጃዎችን እንመለከታለን። ለዚህ ሰሞን ግን ክለቦችን እየከፋፈልን በተወሰነ መንገድ ለማየት እንሞክራለን። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን የትኞቹን ተጫዋቾች ሊያስፈርሙ ይችላሉ? ከክለቦቹ ውስጥ ለቀው የሚወጡ ተጫዋቾች አሉ ወይ? እነዚህን ጉዳዮች እየከፋፈልን የምንመለከት ይሆናል ማለት ነው። እናንተም ደግሞ እንደዚህ አይነት መረጃዎችን ለማግኘት የቻናላችን ቤተሰቦች መሆናችሁን አትርሱ። የአርሰናልን ጉዳይ እንግዲህ በዚህኛው ፕሮግራማችን ላይ እንመለከታለን። የማንቸስተርን ጉዳይ ደግሞ የምንመለከትበት ሰዓት ወደ በኋላ ላይ ይኖራል ማለት ነው። እንግዲህ የአርሰናል ጉዳይ በዚህ ዝውውር መስኮት ላይ ይሳተፋል አይሳተፍም የሚለው ነገር አሁንም ብዙዎችን እያጠያየቀ ነው የሚገኘው። በባለፈው የዝውውር መስኮት አርሰናሎች በጣም የሚያስገርም ኢንቨስትመንት አድርገው በርካታ ተጫዋቾችን ወደ ክለባቸው እንዲመጡ አድርገዋል። ከግብ ጠባቂ ጀምሮ አርሰናል ብዙ አዳዲስ ተጫዋቾችን ወደ ክለቡ አምጥቷል። እንደነ ኬፓ አሪዛባላሃ ያሉ ተጫዋቾች ክለቡን ተቀላቅለዋል። ከዚህ በተጨማሪ እነ ፒየሮ ሂንካፔ፣ ክሪስቲያን ሞስኩዌራ እንዲሁ ደግሞ ክሪስቲያን ኖርጋርድ፣ ማርቲን ዙብሜንዲ፣ በረቺ ኤዜ፣ ቬክተር ዮኬሬስ በአርሰናል ቤት በጣም ብዙ ተጫዋቾች እንግዲህ ወደ 8 የሚጠጉ ተጫዋቾችን አርሰናሎች አስፈርመዋል። ያስፈረሟቸው ተጫዋቾች ለሁለት ዓላማ ታስበው የመጡ ናቸው። አንዳንዶቹ ተጫዋቾች ቀጥታ መጥተው የአርሰናልን ቤስት 11 የሚሰብሩ ወይም ደግሞ ቀጥታ መጥተው የአርሰናል ቋሚ አሰላለፍ ውስጥ የሚገቡ ተጫዋቾች ናቸው። ለምሳሌ ማርቲን ዙብሜንዲ አሊያ ደግሞ በአርሰናል የፊት መስመር ላይ የሚጫወተው ቬክተር ዮኬሬስ። እነዚህ ተጫዋቾች እንዲሁም የበረቼ ዜንን ብንጨምር በአርሰናል የቋሚ አሰላለፍ ውስጥ ልንመለከታቸው የሚችሉ ተጫዋቾች ናቸው ተብለው ነው ወደ አርሰናል የመጡት። ሌሎቹን ተጫዋቾች ደግሞ ብንመለከት እንደ ኖኒ ማዱዌኬ፣ ኬፓ አሪዛባላሃ፣ እነ ክሪስቲያን ኖርጋርድ እንዲህ አይነቶቹ ተጫዋቾች ደግሞ እነ ሂንካፔም እነ ሞስኩዌራም ለአርሰናል ይሄ ሪዘርቭ ቲም እንደሚባለው ወይም ደግሞ ተጣዋቂ ወንበር ላይ ሆነው የበለጠ የአርሰናልን ስኳድ ማጠናከር የሚችሉ ተጫዋቾች ናቸው። የዛንም ውጤት ደግሞ በደንብ ፍሬያማ ሆነው እየተመለከት ነው እንገኛለን። ለዛም እንግዲህ አርሰናል እስካሁን ባከናወናቸው ጨዋታዎች አንድ ጊዜ ብቻ ነው የተሸነፈው። በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒየንስ ሊግም በደረጃ ሰንጠረዦቹ አናት ላይ ተቀምጧል እና የዝውውር ኢንቨስትመንቱ በደንብ ሰርቷል ማለት ይቻላል። ታዲያ እንግዲህ አርሰናል እነዚህን ሁሉ ተጫዋቾች ካስፈረመ በኋላ አሁን በዚህ በበጋው የተጫዋቾች የዝውውር መስኮት ተጫዋቾችን ያስፈርማል ወይ? በዝውውር ገበያው ላይስ በነቃ ሁኔታ ይሳተፋሉ የሚሉት ጥያቄዎች ለአርሰናል ደጋፊዎች በተለይም አነጋጋሪ ሆነው የሚቀርቡ ጥያቄዎች ይመስለኛል። ዋናው ነገር ግን የሚሆነው አሁን በተለይም ደግሞ ውሳኔዎችን እየወሰነ ያለው ማን ነው? አርቴታ ውሳኔዎችን በመወሰን ረገድ ምን አይነት ሮል አለው? እንዲሁ ደግሞ የቡድኑ ስፖርቲንግ ዳይሬክተር አንድሪያ ቤርታ በምን አይነት መንገድ ነው እየተጓዘ ያለው የሚለውንም ነገር እንደዚሁ እንመለከታለን። እንግዲህ አሁን ባለው ሁኔታ አርቴታ የሚሰጣቸው የራሱ የሆኑ አቅጣጫዎች ቢኖሩም የቡድኑ ስፖርቲንግ ዳይሬክተር አንድሪያ ቤርታ ግን ብዙ ነገሮችን ዲዛይን አድርጎ እየተንቀሳቀሰ ነው የሚገኘው። በተለይም ይህ ስፖርቲንግ ዳይሬክተር ወደ አርሰናል ከመጣ ገና ጥቂት ወራቶች ናቸው የተቆጠሩት።
አመት ሊሞላው ተጨማሪ ወራትን መጨመር ያስፈልጋል እና በእነዚህ ጊዜያት ውስጥ ለአርሰናል የሚሆኑ ተጫዋቾችን ወደ ስብስቡ በማምጣት ረገድ እጅግ በጣም የተዋጣለት ስራን እየሰራ ይገኛል። አሁን ደግሞ በቅርብ ጊዜ እንደምንመለከተው በአርሰናል በኩል ጥሩ መልማይ እንደሆነ የሚነገርለት ማውሪዚዮ ሚቼሊ አርሰናልን ተቀላቅሏል። ከዚህ በፊት እንግዲህ በናፖሊ ምርጥ ተጫዋቾችን ስካውት በማድረግ በመመልመል የሚታወቅ መልማይ ነው። ስለዚህ አንድሪያ ቤርታ ጋይድ የሚያደርገውና የሚመራው የዚህ የዝውውር ስትራቴጂ ከዛ በተጨማሪ ደግሞ ስፔሲፊኬሽን የሆኑ ነገሮችን ለምሳሌ እዚህ ቦታ ላይ እንደዚህ አይነት ተጫዋች እንዲመጣልኝ ይፈልጋሉ፣ እዚህ ቦታ ላይ የሆነ ክፍተት አለ፣ ስለዚህ ያለብኝ ክፍተት በዚህ መንገድ መደፈን አለበት የሚሉትን ነገሮች ደግሞ አርቴታ አቅጣጫ የሚያስቀምጥ ይሆናል። አሁን ደግሞ እያነሳሁት ያለሁት የቡድኑ አዲሱ መልማይ እንደዚህ አይነት ስራዎችን መሬት ወርደው እንዲሰሩ ከአንድሪያ ቤርታ ጋር ተጋግዘው ስራዎችን እየሰሩ ይገኛሉ። ግን የአርቴታን ትልቁን ሚና ደግሞ መዘንጋት የለብንም። አርቴታ በተለይ አቅጣጫዎችን ከማስቀመጥም ባለፈ የምርም ጫን ብሎ ስራዎች እንዲሰሩ በማድረግ ረገድ ትልቅ ስራን ነው እየሰራ የሚገኘው። ከዚህ ባለፈ የአርሰናል እግር ኳስ ክለብ የፉትቦል ኮሚቴው በተለይም ደግሞ ከዚህ ቀደም በቫይስ ቼርማኑ ወይም ደግሞ በምክትል ሊቀመንበሩ ቲም ሌዊስ ነበር የሚመራ የነበረው። በኋላ ላይ ግን አንዳንድ ሪሼፕ የተደረጉ ወይም ደግሞ የተስተካከሉ ነገሮች አሉ። ለምሳሌ የቡድኑ ቺፍ ኤክስኪዩቲቭ ሪቻርድ ጋርሊክ እንዲሁም ደግሞ ከቡድኑ አጠቃላይ ስታፍ ጋር የሚሰሯቸው ስራዎች ቡድኑን በምን አይነት መንገድ ወደ ተሻለ ደረጃ ላይ ያደርሱት ይችላሉ የሚለው የነ ሚኬል አርቴታ ዋና ስራ ይሆናል ማለት ነው። አሁን አርሰናል ምን አይነት ቦታዎች ላይ ነው ተጫዋቾችን ማሟላት የሚፈልገው የሚሉትን ነገሮች እዚህ ጋር ማንሳት በጣም አስፈላጊ ነገር ይሆናል። ምናልባት አርሰናል አሁን በጣም እድለኛ ነው ማለት ይቻላል። ምክንያቱም ከግብ ጠባቂ እስከ አጥቂ ድረስ የተሟላ ተጫዋቾችን የያዘ ስብስብ ነው ማለት እንችላለን። ለምሳሌ ሊቨርፑል ቤት ብንሄድ የተከላካይ መስመር ተጫዋቾች ክፍተት ይነሳል። ማንቸስተር ሲቲ ቤት ብንሄድ በተለይም ደግሞ አርሊንግ ሃላንድን የሚተካ ተጫዋች በበቂ ሁኔታ አለ ወይ? በቡድኑ የመከላከል መዋቅር ውስጥ አንዳንድ ክፍተቶች የሉም ወይ የሚሉ ጥያቄዎች ይነሳሉ። ኢቨን ሮድሪ በአግባቡ ተተክቷል ወይ የሚሉ ጥያቄዎች መነሳታቸው አይቀርም። ከዚህ በተጨማሪ ማንቸስተር ዩናይትድ ጋር ብንሄድ ብዙ ስር ነቀል ለውጦች ይፈልጋል። ቶተናም ጋር ብንሄድ ተመሳሳይ አይነት ነገሮችን እናገኛለን። ቼልሲ አንዳንድ መደፈን ያለባቸው ክፍተቶች እንዳሉ ይሰማኛል፣ በተለይ በግብ ጠባቂ ቦታ ላይ እንዲሁም ደግሞ የተከላካይ መስመሩ ላይ አንዳንድ አጀስትመንቶች ይፈልጋል። አርሰናል ግን ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ለተመለከተው ሰው ሙሉ ለሙሉ ቡድኑ የተሟላ ነው እና ብዙ ሰው ሲያየው አሁን አርሰናል ከዚህ በኋላ እንደው ተጫዋች ማስፈረም አለበት ወይ የሚሉ ጥያቄዎችን ማንሳቱ አይቀርም። ግን አርሰናል ደግሞ አሁንም ተጫዋች ከማስፈረም ወደ ኋላ አይልም። ምክንያቱም አሁን ያለው የቡድኑ መዋቅር ምናልባት አርሰናል በእድሜ 25 26 27 አካባቢ የሚገኙ ተጫዋቾች ያሉበት ክለብ ነው እና ከሆነ ሰዓት በኋላ ለምሳሌ ቪክተር ዮኬሬስን ብታዩ፣ ዳቪድ ራያ ብትመለከቱ፣ ሌሎቹንም ተጫዋቾችን ብትመለከቱ እዚህ 26 27 28 አካባቢ የሚገኙ ተጫዋቾች አሉ። በእርግጥ ከነዚህ ተጫዋቾችም በእድሜ የሚያንሱ ተጫዋቾች የስብስቡ አካል ናቸው። ግን እነዚህን ተጫዋቾች ደግሞ ስንመለከት ለአርሰናል ምናልባት የቀጣይ የ4 ዓመትና የ5 ዓመት ስትራቴጂ ውስጥ ነው ልናካታቸው የምንችለው። አሁን ቪክተር ዮኬሬስ ከ3 ዓመት በኋላ 30 ዓመት ይሞላዋል። ከ5 ዓመት በኋላ ደግሞ ስንል 32 ዓመቱን ይደፍናል ማለት ነው። ስለዚህ ሌሎች ወጣት ተጫዋቾችን፣ ታዳጊ ተጫዋቾችን በተለይ አካዳሚው ላይ የሚመጡ አዳዲስ ተጫዋቾችን ማምጣት ለአርቴታ እጅግ በጣም አስፈላጊ ነገር ነው የሚሆነው። ምክንያቱም ክለቦች ሲሰሩ የረጅም ጊዜ እቅድና የአጭር ጊዜ እቅድ አውጥተውም ስለሚሰሩ እነዚህን አይነት ነገሮች እንመለከታለን እና በአርሰናል በኩል አሁን ካለው የቡድኑ መዋቅርና የስኳድ ዴብዝ አንጻር አርሰናሎች የሆነ አይነት ስፔሲፊካሊ የሚፈልጉት አይነት ቦታ ላይኖር ይችላል። ግን ደግሞ እየተመለከቷቸው የሚገኙ ተጫዋቾች አሉ። ለምሳሌ የ16 ዓመት 2 ተጫዋቾች አሉ፣ ኤኳዶራውያን መንትያ ወንድማማቾች ኤድዊን እና ሆሊጀር ኩንቴሮ ይሰኛሉ። ምናልባት ስለ እነዚህ ተጫዋቾች ማዳመጥ የምትፈልጉ ከሆነ አሳውቂኝ፣ ኮሜንት ላይ ፕሮግራም እሰራላችኋለሁ ስለነሱ። እነዚህን መንትያ ተጫዋቾች አርሰናሎች ለማስፈረም ከፍተኛ ጥረት እያደረጉ ነው። ሁለቱም የአማካይ መስመር ተጫዋቾች ናቸው። እነዚህ ሁለቱ መንትያ ወንድማማቾች በአማካይ መስመር ላይ የሚጫወቱ ተጫዋቾች ናቸው። እንግዲህ በኢኳዶር የሴሪኤ ቡድን ኢንዲፔንደንቴ ዴል ቫሌ እግር ኳስ ክለብ ውስጥ የሚጫወቱ ናቸው። በነሐሴ 2027 18 ዓመት ይሞላቸዋል። አርሰናል ታዲያ እነዚህን ተጫዋቾችን ለማስፈረም እንቅስቃሴ እያደረገ እንደሚገኝ በቅርቡ ሲወጡ የነበሩ መረጃዎች እንደነበሩ ሰምተናል።
ሌላኛው ኤኳዶራዊ ተጫዋች ደግሞ ፒየሮ ሂንካፔ ነው። 23 ዓመቱ ላይ ይገኛል። እንግዲህ ባለፈው አርሰናል የፔሳር እና የፋይናንሻል ፍሪ ፕሌይን ህግ ላለመጣስ ሲባል በዝውውሩ የመጨረሻ የመዝጊያ ቀን ወይም የዴድላይን ላይ ተጫዋቹን በውሰቱ ወደ አርሰናል እንዲመጣ አድርጎታል። ታዲያ የተጫዋቹን ውል ቋሚ ማድረግ ፍላጎት አላቸው አርሰናል። እናም የቋሚ ማድረጉን ስራ የሚጀምረው አሁን ካለበት ጊዜ አንስቶ ነው። ምክንያቱም በክለቡ እየሰጠ ያለው ሚና ይታወቃል። በተለይ ሳሊባ በማይኖርበት፣ ማጋሌሽ በማይኖርባቸው፣ ኢቭን እነ ካላፊዮሪ በማይኖርባቸው ጊዜያት ሁሉ በዚህ ቡድን ውስጥ ኃላፊነት የተሰጠው የሚጫወት ተጫዋች ነው እና እኔ በግሌ እስካሁን ድረስ በአርሰናል ከተመለከትኳቸው ጥሩ ዝውውሮች ውስጥ አንደኛው የፒየሮ ሂንካፔ ነው ብዬ አምናለሁ እና አርሰናል ይህን የመሰለ ተጫዋች አመቱ ሲያልቅ በቃ የውሰቱ ውል ተጠናቋል፣ ስለዚህ ወደ ክለብ ትመለሳለህ ብሎ ወደ እናት ክለቡ ወደ ባየር ሌቨርኩሰን ላይ መልሰው ይችላል። ደግሞ በውሉም ላይ አርሰናል ያንን ተጫዋች በቋሚነት ለማስፈረም የተለያዩ ድርድሮችን ሲያደርግ ነበር። ስለዚህ የፒየሮ ሂንካፔን ውል ቋሚ ማድረግ ጉዳይ በአርሰናሎች በኩል የምርም የሚጠበቅ ጉዳይ ነው። በእርግጥ 45 ሚሊዮን ፓውንድ አርሰናል መክፈል አለበት የሚሉ ሀሳቦች ሲነሱ ነበር። ዞሮ ዞሮ ግን አርሰናል የዚህን ተጫዋች ጉዳይ መስመር ማስያዝ ይጠበቅበታል። ከዚህ በተጨማሪ ደግሞ የ20 ዓመቱ ስፔናዊ አማካይ ሮድሪጎ ሜንዶዛን አርሰናል እንደዚሁ ለማስፈረም ከፍተኛ የሆነ ጥረት እያደረገ ነው። ይህንን ተጫዋች እንግዲህ ለማስፈረም በርካታ ክለቦችም እንቅስቃሴዎችን እያደረጉ ይገኛሉ እና እነዚህን ተጫዋቾች እናነሳለን። ከዛ ውጭ ግን እንግዲህ አርሰናል በጥቅምት ወር የ16 ዓመቱን የሻምሩክ ሮቨርስ አማካይ ቬክተር ኦዚያን ቡናን ወደ ክለቡ እንዲመጣ አድርጎታል። ይህ የአየርላንድ ከ17 ዓመት በታች ተጫዋች የሆነውን ታዳጊ አርሰናል እንግዲህ ወደ ዋናው ቡድን ለማምጣት የሚሰራበት ጊዜ የሚመጣው በሚቀጥለው ዓመት ነው። በጃንዋሪ 2027 ተጫዋቹ 18 ዓመት ስለሚሞላው የዛን ጊዜ እንግዲህ ክለቡን ሲቀላቀል ልንመለከተው እንችላለን ማለት ነው። ስለዚህ እነዚህ ነገሮች እናነሳለን። አሁን እነዚህን ታዳጊዎች ስናይ በተለይም ሁለቱን መንትያ ወንድማማቾች የኩዌንቴሮን ወንድማማቾች እንዲሁ ደግሞ ኦዚያን ቡናን አርሰናል ለማስፈረም የሄደባቸውን ርቀቶች ስትመለከቱ አርሰናል ሞር አካዳሚው ላይ የታዳጊ ቡድኑ ላይ ለመስራት በጣም ስትሮንግሊ ጠንካራ ብሎ እየሄዱ እንዳሉ በደንብ የሚያሳይ ነው። ቅድም እንዳልኳችሁ እነ ቬክተር ዮኬሬስንም አርሰናል ቢያስፈርም ሌሎች ተጫዋቾችንም ቢያስፈርም በተለይ አንዳንዶቹን ለአጭር ጊዜ እቅድ ከ4 እስከ 5 ዓመት ለሚሆኑ ጊዜያት አስበው ነው እነዛን ተጫዋቾች ያመጣቸው። ኢቭን አሁን እነዚህ ተጫዋቾች ሪሴል ቫሊዩ እንኳን አይኖራቸውም። አሁን የሆነ ሰዓት ላይ 29 ዓመት 30 ዓመት የሞላውን ተጫዋች ለገበያ እናቅርበው ብላችሁ ብትሉ በገዛችሁበት ዋጋ ላሸጡ ትችላላችሁ። ምክንያቱም የእድሜያቸው መጨመር፣ የአቋም መውረድ፣ የፐርፎርማንስ መውረድ ብዙ አይነት ጥያቄዎች ሊነሱ ይችላሉ። እነዚህን ተጫዋቾች ግን በአርሰናል በኩል የምንመለከተው በተለይ ደግሞ የወደፊቱን አርሰናል የሚገልጹና የወደፊቱን አርሰናል የሚወክሉ ተጫዋቾችን ከማምጣት አንጻር በአርሰናሎች በኩል እነዚህ አይነት ስራዎች እየተሰሩ ይገኛሉ። ሌላው እንግዲህ በውሰት ውል የሚገኙ ተጫዋቾችም እንደዚሁ የአርሰናል የቅድ አካል ናቸው። በቀጣይ እንግዲህ ወይ እነዚህን ተጫዋቾች ወደ ክለቡ መመለስ አሊያም ከክለቡ እንዲወጡ የማድረግ ስራዎች ሊሰሩ ይችላሉ። የነ ዣኮብ ኪቪዮር፣ ፋቢዮ ቬራ አይነት ተጫዋቾች እንደዚሁ በአርሰናል በኩል በደንብ ትኩረት የሚሰጥባቸው ተጫዋቾች ሆናሉ። እኔ አርሰናል በተለይ በዋነኝነት እንደው ተጫዋቾችን አዳዲስ ተጫዋቾችን ከመግዛትም ባለፈ ከዛም ይልቅ ተጫዋቾችን ማሰናበት እንዲሁም ደግሞ ስኳኑን ሪሼፕ ማድረግ ላይ አንድሪያ ቤርታ በደንብ የሚሰራ ይመስለኛል። አሁን በተለይ በዚህ የበጋው የዝውውር መስኮት የሚጠበቁት ነገሮችም እንዲህ አይነቶቹ ነገሮች ናቸው። በተለይ የትኞቹ ተጫዋቾች ከዚህ ክለብ ለቀው ይወጣሉ ከሚለው ነገር አንጻር ለምሳሌ አሁን ባለው ሁኔታ በተለይም የዚህ አትሌቲኮ ጸሐፊ ጄምስ ማክኒኮላስ ምን ይላል? አርሰናል አክቲቭሊ ተጫዋቾችን የመሸጥ እንቅስቃሴ ላይ አይደለም። አሁን ባለው ሁኔታ ተጫዋቾችን ወደ ሌላ ክለብ እንዲሄዱ የማድረግ እንቅስቃሴን እያደረገ አይደለም። ግን ደግሞ በአንድ ቦታ ላይ 2-3 ተጫዋቾች የመኖራቸውን ያክል በተደጋጋሚ መሰለፍ ዕድል ባለማግኘታቸው ምክንያት ከዚህ ክለብ ለቀው ሊወጡ የሚችሉ ተጫዋቾች እንዳሉ ይጠቀሳል። ለምሳሌ በፕሪሚየር ሊጉ ብዙም የጨዋታ ደቂቃዎችን እያገኘ ያልሆነው ቤን ዋይት እንዲሁም ደግሞ ለ11 ወራት ጉዳት ላይ የከረመው የፊት መስመር ተጫዋቹ ጋብሪኤል ሄሱስ እነዚህ ተጫዋቾች በአርሰናል ምናልባትም ክለቡን ለቀው የመውጣት አዝማሚያ ሊኖራቸው ይችላል ተብለው የሚጠበቁ ሰዎች ናቸው ማለት ነው። ኢቨን የ19 ዓመቱ ታዳጊ ማይልስ ሉዊስ ስኬሊም በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ይፈልጋል። ስለዚህ ከዚህ ክለብ እንደው በውሰቱ ልስ ለቆ ሊወጣ ይችል ይሆን ወይ ብሎ ማሰብ አንዳንዴም አስፈላጊ ይመስላል። በእርግጥ ተጫዋቹ የረጅም ጊዜ የአርሰናል የቅድ አካል ነው። አርሰናልም ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። በተለይም ደግሞ ከባየር ሚዩኒክ ከቼልሲ ጋር በተደረጉ ጨዋታዎች ላይ ተጫዋቹ የነበረው ሚና ይታወቃል።
ግን ደግሞ አንዳንዴ የሆነ አይነት ውሳኔዎችን ተጫዋቾች ሊወስኑ ይችላሉና እነዚህን ነገሮች ኮንሲደር ማድረግ እጅግ በጣም አስፈላጊ ነገር ነው የሚሆነው ማለት ነው። ሌላኛው ግን የትኞቹ ተጫዋቾች ውላቸው በቅርብ ጊዜ ይጠናቀቃል፣ የትኞቹ ተጫዋቾች ደግሞ ኮንትራታቸውን በቅርቡ ያራዝማሉ የሚለው ነገር ነው አሁን በአርሰናል በኩል ጥያቄ ምልክት ውስጥ የሚገባው። እንግዲህ በዋናው ቡድን ውስጥ ለምሳሌ ባለፉት ዓመታት ሲጫወት የተመለከትነው ኦሌክዛንደር ዚንቼንኮ በአሁኑ ሰዓት ላይ በኖቲንግሃም ፎረስት በውሰቱ ላይ እየተጫወተ ነው የሚገኘው። ተጫዋቹ እንግዲህ ኮንትራቱ ሊያበቃ ጥቂት ጊዜ ብቻ ነው የቀረውና አርሰናል የዚህን ተጫዋች ኮንትራት ያራዝምለታል ወይ፣ ውሉን በአርሰናል ቤት እንዲያራዝም ያደርገዋል የሚለው ጥያቄ ሁላችንንም የሚያነጋግር ጉዳይ ይሆናል። ከዛ ባለፈ ግን ቡካዮ ሳካ በአርሰናል ውሉን ለማራዘም የተቃረበ ተጫዋች ነው። በ2027 ነው ተጫዋቹ ውሉ የሚያበቃው። ነገር ግን እስከ 2030 ድረስ ውሉን እንደሚያራዝም ነው እየተነገረ የሚገኘው። የ5 ዓመት ኮንትራት ይፈርማል ተብሏል። በአርሰናል ደግሞ ከፍተኛው ተከፋይ እንደሚሆንም ጭምር ነው የሚወጡት መረጃዎች የሚያሳዩት። ከዚህ በተጨማሪ ጁሪየን ቲምበር ደግሞ እንደዚሁ አርሰናል የክለቡ ወሳኝ ተጫዋች እንደሆነ ያውቃል። የክለቡ የረጅም ጊዜ እቅድ ነው፣ የእቅድ አካል ነው። 24 ዓመቱ ላይ ነው የሚገኘው። አርሰናል የዚህን ተጫዋች ኮንትራት ለረጅም ዓመታት ማራዘም ይፈልጋል። አሁን ለተጫዋቹ አዲስ ውል እያዘጋጁለት እንደሚገኙም ነው እየተነገረ የሚገኘው። ከዚህ ባለፈ ግን በአርሰናል በኩል ሌላው በጣም ወሳኙ ነገር የዴክላን ራይስ ጉዳይ ነው። እንግዲህ ዴክላን ራይስ ከ2 ዓመታት በኋላ በአርሰናል ያለው ውል ይጠናቀቃል ወይም ያበቃል። ስለዚህ በዚህ ክለብ ውስጥ እጅግ በጣም ወሳኝ ሚና ያለው ተጫዋች በመሆኑ ምክንያት ይህንን ተጫዋች እንደዚሁ ኮንትራቱን ለማራዘም አርሰናሎች የተዘጋጁ ነው የሚሉ መረጃዎች ይወጡ ይገኛሉና በእርግጥ በየዕለቱ እንግዲህ አዳዲስ መረጃዎች ካሉ የሁሉንም ክለቦች መረጃዎች ወደ እናንተ ስለምናደርስ ፈጣሪ በፈቀደ እነዛን ወደ እናንተ ማድረሳችን አይቀርም። ግን በአርሰናል በኩል እንደው ይሄ ኖርማል አጠቃላይ ያለው ምስል ስትመለከቱት ከዝውውር ጋር ተያይዞ አርሰናልን በተመለከተ ያሉት ጉዳዮች እነዚህ ናቸው። መጨረሻ ላይ የሚነሳው የፒኤስአር እና የፋይናንሻል ፌር ፕሌይ ጉዳይ ነው። ምናልባት አርሰናል በጀቱን እንደልቡ እንዳያንቀሳቀስ ሊሚቴሽን ወይም ደግሞ ምናልባት ገደብ አይኖርበትም ይሆን ወይ? ምክንያቱም በባለፈው የዝውውር መስኮት ከ240 ሚሊዮን ፓውንድ በላይ ለተጫዋቹ ዝውውር ያወጣ ክለብ ስለሆነ እነዚህ ጥያቄዎች መነሳታቸው አይቀርም። እንግዲህ በዚህ ሰዓት እንግሊዝን ወክለው በአውሮፓ መድረክ እየተጫወቱ ከሚገኙ 9 ክለቦች መካከል አንዱ አርሰናል ነው። ያው የአውሮፓ መድረክ ስንል ቻምፒየንስ ሊግንም ኮንፈረንስ ሊግንም ዩሮፓ ሊግንም ይጨምራል እና ደግሞ አርሰናል አሁን በተለይም በዚህ በዩኤፋ የፋይናንሻል ሕግ መሰረት ምናልባትም ደግሞ የሆነ አይነት ሪስትሪክሽን ሊኖርበት ይችላል። ምክንያቱም አሁን ስኳዱ ካወጣው ከፈጀው ገንዘብ አንጻር እና ሌሎችም ነገሮች ስትመለከቱት አርሰናል እንግዲህ ወደ 70% የሚሆነውን የዩኤፋ የስኳድ ሊሚቴሽን ሬሾውን ሊሚት አድርጓል ማለት ነው። ስለዚህ አሁን የሚቀሩት በጣም ጥቂት ስለሆኑ ቢያንስ እያብቃቁ የሆኑ ተጫዋቾችን እየሸጡ ከዛ አዳዲስ ሳይኒንጎችን ደግሞ ለማስፈረም የሆኑ ተጫዋቾችን መልቀቅ ሊጠበቅባቸው ይችላል ማለት ነው። በእርግጥ አርሰናል እነዚህም ባውንደሪዎች በባለፈው ክረምት በጣም እንደ ልቡ በርካታ ተጫዋቾችን ሲያስፈርም ነበር። ግን ደግሞ ከዚህ በኋላ ሽያጮችም ላይ በደንብ ያተኩራል የሚሉ ግምቶች አሉ። በአርቴታ በኩል ምን አይነት እቅዶች አሉ? በተለይ አርቴታ የትኛውን ተጫዋች ለማምጣት ወይም ደግሞ እዚህ ስኳር ላይ ምን ለመጨመር ሀሳብ አለው የሚሉ ነገሮች መነሳታቸው አይቀርም። እንግዲህ አርቴታ እያንዳንዱን የዝውውር መስኮት ስኳዱን የሚያጠናክርበት እስከሆነ ድረስ ከመጠቀም ወደ ኋላ አይልም። ስኳዱን ለማጠናከር ምንም አይነት ነገሮችን ሊያደርግ ይችላል። ግን አሁን ባለው ሁኔታ ምናልባት እኔ አርሰናል በዚህ በበጋው የዝውውር መስኮት ተጫዋች ያስፈርማል የሚል እምነት የለኝም። ለመሰላችሁ አንደኛ የበጋው የዝውውር መስኮት ተጫዋቾችን ለማስፈረም እምብዛም የሚመች አይደለም። ክለቦችም ሚድ ሲዝን ላይ ወይም ደግሞ በሲዝኑ አጋማሽ ላይ ተጫዋቾችን ደፍረው አይለቁ። በቃ የትኛውም ትልቅ የምትሉት ክለብ ወይ መካከለኛ ደረጃ ላይ የሚገኘውም ክለብ ኢቭን ለአለመውረድ የሚጫወተውም ክለብ ተጫዋቹን መልቀቅ አይፈልግም። ትልልቆቹም የሆነ የስኬት ጉዞ ላይ ነው የሚገኙት። ስለዚህ በዛ የስኬታማነት ጉዟቸው ላይ በሲዝን መሀል ላይ ተጫዋች አይለቁ። እታች ያሉትም ደግሞ ለአለመውረድ የተጫወቱ በሚገኙበት ሰዓት የቡድኑን ወሳኝ ተጫዋች ለሌላ ክለብ ለመሸጥ ፍላጎት የላቸውም እና ይሄ ለአርሰናል ብቻም ሳይሆን ለሌሎቹም ክለቦች የሚሰራ ነው። በጋ ላይ ልክ እንደ ክረምቱ በነፃነት ተጫዋች ማግኘት አይቻልም። አንድ እሱ ነው። ሁለተኛ ነገር ደግሞ አርሰናል አሁን ስኳዱ የተሟላ ነው ብያቸዋለሁ። አሁን አርቴታ ባለው ስኳድ እንዴት ይህን ሲዝን እንደሚሻገረው ነው የሚያስበው እንጂ አሁን እንደገና በጋ ላይ አዲስ ተጫዋች አስፈርመን እንደዚህ አይነት ሀሳብ አይኖርም። እኔ ምናልባት የሆነ ክፍተት ከሌለ በስተቀረ ወይ የሆነ አይነት ፑሽ የሚያደርጋቸው ነገር ከሌለ በስተቀረ አሁን ደግሞ እንደምታዩት
የተጎዱትም ተጫዋቾች የተመለሱ ነው። እነ ማዱዌኬ፣ ማርቲኔሊ፣ ዮኬሬስ እየተመለሱ ነው ያሉ። ስለዚህ የተከላካይ መስመር ተጫዋቾቹም ቢሆን የነ ሳሊባም የነ ማጋሌሽም ጉዳት ቢሆን በነ ሂንካፔ በነ ሞስኩዌራ በነ ስኬሊ በደንብ እየተሸፈነ ነው ያለው። ስለዚህ አርሰናል ያን ያክል በቃ ኤርጀንት በሆነ ሁኔታ ገበያ ላይ ወጥቶ ተጫዋችን ለማስፈረም የሚጣደፍበት ነገር ይኖራል ብዬ አላስብም። አሁን ለምሳሌ በፊት ካቻምናም ካስታወሳችሁ አርሰናል አጥቂ ማስፈረም አለበት ይባል ነበር በጋ ላይ። አሁን ግን ከአንድም ሁለት ሶስት አጥቂዎች አሉት አርሰናል። የፊት መስመር ተጫዋቹ ጋብሪኤል አለ። እንግዲህ በአርሰናል 9 ቁጥር መለያን የሚለብስ የምርም የ9 ቁጥር ተጫዋች ሆኖ በቀጣዮቹ ጨዋታዎች ላይ እንመለከተዋለን። ቪክተር ዮኬሬስ አለ። ሜሪኖ እንደ ጥሩ ሪዘርቭ ወይም ተጠባባቂ ተጫዋች መሆን ይችላል። ሃቨርትስ በቀጣዮቹ ሳምንታት ወደ ሜዳ ይመለሳል። ስለዚህ በቂ ሪሶርስ ያለው ክለብ ስለሆነ አሁን የሆነ አይነት ኤርጀንሲ ውስጥ ወይም ጠርፊያዎች ውስጥ አይገቡም። ይልቁንም ግን ቅድም እንዳልኳችሁ ኮንትራታቸው መራዘም ያለባቸውን ተጫዋቾችን ኮንትራታቸውን በማራዘም እንዲሁ ደግሞ ከክለቡ መልቀቅ ያለባቸውን ተጫዋቾች ከክለቡ እንዲወጡ በማድረግ ስኳዱን ሪሼፕ የማድረግ ስራ ነው በአርሰናል በኩል ሊሰራ የሚችለው እንጂ እኔ አሁን ብትጠይቁኝ በግሌ ምናልባት ቅድም እንዳነሳ ነው የሆኑ ታዳጊ ተጫዋቾችን ምናልባት ደግሞ ጥሩ የታዳጊ ተጫዋቾችን ወደ አርሰናል እንዲመጡ በማድረግ የወደፊቱ የፕሮጀክቱ አካል አሁን ቅድም ያነሳ ነው የኤኳዶሮቹ መንትያ ወንድሞች ለወደፊቶቹ ታስበው የሚመጡ ተጫዋቾች ናቸው። ያን ነገር ታሳቢ ያደረጉ ነገሮችን ነው የምንመለከተው እንጂ አሁን በጋው ላይ አርሰናል ተጫዋች ያስፈርማል የሚል እምነት የለኝም። ግን የሆነ ኤርጀንሲ ካለ አርቴታ ሊያደርገው ይችላልና ያን ነገር ነው ልንመለከት የምንችለው። እስቲ እናንተስ በአርሰናል የዝውውር እንቅስቃሴ የዝውውር ፖሊሲ ላይ ምን አይነት አስተያየት ምን አይነት ሀሳብ አላችሁ? አርሰናልስ እንደው በበጋው የዝውውር መስኮት ላይ ተጫዋች ማስፈረም አለበት ብላችሁ ታምናላችሁ ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። በአርሰናል በኩል ግን ቅድም እንዳነሳሁት የጥሬ ተጫዋቾች የዝውውር መስኮት ትልቁ ስራ የሚሆነው ቡድኑን ሪሼፕ የማድረግና ስኳዱን ይሄ ቅርጽ የማስያዝ ጉዳይ ነው እንጂ ከዚህ በኋላ በተለይም አርሰናል ዋናውን ትልቁን ስራ የሰራው ባለፈው የክረምት የዝውውር መስኮት ላይ ነበር። አሁን ከአርሰናል የሚጠበቀው ይህንን ምርጥ ስኳድ አሰባጥሮ በአመቱ መጨረሻ ላይ ዋንጫዎችን ማሳካትና ማሸነፍ ብቻ ይሆናል ማለት ነው።